በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ማእከለ ዓለም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ሕያው እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስራ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የሃይማኖታችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ለእርሷም እንደሚገባ ምስጋና ይድረሳል። የተከበራችሁ ሊቃውንተ ቤተክርስቲያን አባቶች፣ የእግዚአብሔር ቤተሰቦች፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን የታገሰ እስከዚህ ሰዓት ያቆየን የአባቶቻችን አምላክ ሕያው እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ ልቦናችን ከፍቶ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ሳምንት የተማማርነው የዕብራውያን መልእክት መግቢያ እየተማማርን ነው። የተማማርነው ሳምንት ዕለት ስለ ቅዱስ ጳውሎስ ሶስተኛው ክፍል ነበረ። ምርጥ ዕቃነቱን ተማምረናል። ቅዱስ ጳውሎስ ምርጥ ዕቃ እንደሆነ ምርጥ ዕቃነቱ ቅዱስ ጳውሎስ በመዶሻ መስለን መዶሻ ሰባቱን ማዕድናት እንደሚያስማማ ሁሉ ቅዱስ ጳውሎስ ሰባቱን መስተጻረራን ጠበኞችን ያስታረቀ፣ ነፍስና ስጋ ሁለት፣ ሰውና እግዚአብሔር ስንት ናቸው? አራት ነው እንጂ ሰውና እግዚአብሔር አራት፣ ሰውና መላእክት ሰው ስለተደገመ አምስት፣ ሕዝብና አሕዛብ ይሆናሉ ሰባት። ሰባቱን ጠበኞች መዶሻ ሰባቱን ማዕድናት እርሳስን፣ መዳብን፣ ብረትን፣ ነሐስን፣ ብርን፣ ወርቅንና ዕንቁን አንድ አድርጎ እንደሚያስማማቸው ቅዱስ ጳውሎስም ሰባቱን ጠበኞች ያስታረቀ ምርጥ ዕቃ ነው። በተከበረ ዕቃ ብዙ የከበሩ ነገሮችን እንደሚያስቀምጡበት ቅዱስ ጳውሎስም እግዚአብሔርን ማደሪያ ሆኖ የእግዚአብሔር ማደሪያ ሆኖ የክርስቶስ የስሙ ማደሪያ የሆነ የክርስቶስን ስም ተሸክሞ የሚዞር ለሕዝብና ለአሕዛብ ክርስቶስን የሚያደርስ በመሆኑ ምርጥ ዕቃ መባሉን ተማምረናል። ዛሬ ደግሞ ስለ ቅዱስ ጳውሎስ ጥበብ ነው የምንማማረው። ቅዱስ ጳውሎስ ጥበበኛ ነበረ። ሐዋርያ ብቻ አይደለም፣ ሰባኪ ብቻም አይደለም፣ ፍጹም ጥበበኛ ነበር። ጥበብ የሌለበት ሐዋርያነት አይረባም። ጥበብ የሌለበት መንግስትም አይረባም። ጥበብ የሌለበት ቤተ ክህነትም አይረባም። ጥበብ የሌለበት ምንኩስናም አይረባም። ጥበብ የሌለበት ትዳርም አይረባም። ጥበብ የሌለበት ንግድም አይረባም። ሁሉም ጥበብ ያስፈልገዋል። ንግግርም ጥበብ ያስፈልገዋል እና ሁሉንም በጥበብ ማድረግ ክርስቲያኖች በዚህ እንታወቃለን። የቅዱስ ጳውሎስ ጥበብ ነው ዛሬ የምንማረው። እንደዚያ ከማለታችን በፊት የምንማረው ስለ ቅዱስ ጳውሎስ ጥበብ ቢሆንም የመጽሐፍ ቅዱስ ኃይለ ቃል ግን መያዝ አለብን። ጸድቀት ጥበብ እምደቂቃ በሚል ርዕስ እንማማራለን። ጥበብ በልጆቿ ጸደቀች በሚል ርዕስ እንማማራለን። እስኪ በሉ ጥበብ በማን ጸደቀች? እንደገና እንበል፣ እንደገና እንበል። ጥበብ በልጆቿ ጸደቀች። በዚህ ጉባኤ ስንማር ሁለት ነገሮችን እፈራለሁ። አንደኛው አትጽፉምና ጨርሳችሁ እንዳትረሱት ነገሩን ደብተር አታመጡ። ይሄ አንዱ ነው። ሪከርድ እያደረጋችሁ ከሆነ ደግሞ ስልካችሁ እየተማረ እናንተ ሳትማሩ የቀራችሁ እንደው ጊዜ እፈራለሁ። ከዚያ ባለፈ ደግሞ የምትጽፉት ደግሞ መረጃ ሰብሳቢ ሆናችሁ እንዳትቀሩ ደግሞ ሰጋል ማለት ለነፍሳችሁ ዛሬ ተምራችሁ ነገ ለመለወጥ ሳይሆን መረጃውን ሰብስቦ ለማኖር የመረጃ ሰው ለመሆን እንዳይሆን እሰጋለሁ። ብቻ እግዚአብሔር ለድነት ያደርግልን። የምትጽፉም የማትጽፉ ብትጽፉ መልካም ነው፣ ለልጆቻችሁም እንድታኖሩ። የምትጽፉ ደግሞ በትክክል ለነፍሳችሁ ቀዳዳ አንድ እንጨት ቆርጣችሁ መሄዳችሁን እርግጠኛ ሁኑ እንጂ መረጃ ሰብስባችሁ የሚሄድ እንዳትሆኑም ደግሞ እግዚአብሔር ይጠብቀን ሁላችንም። ጸድቀት ጥበብ እምደቂቃ
ጥበብ ከልጆቿ የተነሳ ጸደቀች። ይህን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 19 ጥበብ የተባለ ራሱ ኢየሱስ ክርስቶስ ነው። እስመ ክርስቶስ ኃይሉ ለእግዚአብሔር ውእቱ እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ለማሳጠር ብዬ ነው። ክርስቶስ የእግዚአብሔር አብ ጥበቡ ነው ይባላል። የአብ ጥበቡ ነው። ሰው ጥበቡን በቃሉ እንደሚገልጥ ሁሉ የአብ ጥበብ በወልድ ቃልነት ተገልጧልና ጥበብ ይባላል። ስለዚህ የአብ ጥበቡ ወልድ ነው። ሰዎች ክርስቶስን ሎቱ ስብሐት ለእርሱ ምስጋና ይግባውና ክርስቶስ ፍጡር ነው ለሚሉ ሰዎች ከሚረቱባቸው ሁለት ሀሳቦች አንዱ ክርስቶስ የአብ ጥበብ ነው የሚለውና የአብ ብርሃን ነው የሚለው ነው። የአብ ብርሃን ነው የሚለውን በጊዜው እንማረዋለን። የአብ ጥበብ ነው። ክርስቶስ የአብ ጥበብ ከሆነ ክርስቶስ ደግሞ ፍጡር ከሆነ ሎቱ ስብሐት ምስጋና ይግባውና ወልድ እስከሚፈጠር ድረስ አብ በማን ጥበብ ነበረ ተብለው ሲጠየቁ በዚህ መልስ ያጣሉ ሰዎች ማለት ነው። ምክንያቱም ወልድ የአብ ጥበብ ነው። ወልድ ፍጡር ከሆነ ወልድ ደግሞ የአብ ጥበብ ከሆነ ወልድ እስከሚፈጠር ድረስ አብ ጥበብ አልነበረውም ያሰኝባቸዋል። እንግዲህ አውስ ወልድ የአብ ጥበብ ከሆነ ወልድ የአብ ጥበብ ከሆነ አብ ደግሞ ያለ ጥበብ አልኖረምና ወልድ ከአብ ተለይቶ አብ ከወልድ ተለይቶ የኖረበት ዘመን የለምና ቀዳማዊ እምቀዳማዊ ብርሃን ዘእምብርሃን ተመልከቱ። ቀዳማዊ እምቀዳማዊ እግዚአ ሁሉ ዘእግዚአ ሁሉ ከሁሉ ጌታ የተገኘ የሁሉ ጌታ ከቀዳማዊ የተገኘ ቀዳማዊ ከልብ የተገኘ ቃል ቃልን ቀድሞ የኖረ ልብ እንደሌለ ሁሉ ወልድን ቀድሞ አብ አልኖረም። ከአብ በኋላ ወልድ አልመጣም። ሁሉም አንድ ዘመን የቅጽበት እንኳን ሳይቀዳደሙ መኖራቸውን ጥበብ በሚለው እናውቃለን። ክርስቶስ ወይም ወልድ የአብ ጥበብ ነው ሲባል ቀዳማዊ ነው፣ አምላክ ነው፣ ያልተፈጠረ ነው ማለት ነው። ይህን ቃልን ጥበብ ከልጆቿ የተነሳ ጸደቀች ያለው ማን ነው? ራሱ ኢየሱስ ክርስቶስ ነው። ጥበብ እኔ ማለት ነው። ጥበብ እኔ ወልድ ማለት ነው። የአብ ጥበቡ ጥበበ ሁሉ ዓለም መጥበቤ አብዳን የሆንኩ እኔ ለሰነፎች ጥበባቸው የምሆን ጥበብን የምገልጥ የአብ የባህሪ ጥበቡ የምሆን እኔ ማለት ነው። በልጆች እታወቃለሁ ማለት ነው። ጥበብ ከልጆቿ ጸደቀች። ጸደቀች ማለት ኃጢአተኛ መጽደቅ ማለት ማለት መሰላችሁ? መጽደቅ ማለት ግዕዝ ነው። ጸድቃ ጸደቀ እውነተኛ ሆነ ነው። ጻድቅ ማለት እውነተኛ ማለት ነው። ጸደቀች ማለት ጥበብ ወልድ ከስራው የተነሳ እውነተኛ አምላክ መሆኑ ታወቀ ማለት ነው። እንዲህ አለ አስቀድሞ ለእናንተ ይላል አይሁዳውያን ሲዘልፋቸው ነው ጌታቸው ዘፈንላችሁ እስክስታ አልወረዳችሁም፣ ሙሾ አወጣንላችሁ አላለቀሳችሁም አላቸው። ይገርማል እኮ ይህች ትውልድ በገበያ መካከል የተቀመጡ ልጆችን ትመስላለች አለና እነዚያ ምናምን ይላል ዘፈንላችሁ እስክስታ አልወረዳችሁም፣ አቀነቀንላችሁ ማለት ነው። ሙሾ አወጣንላችሁ አላለቀሳችሁም አሉ። ይሄ እንግዲህ አወጣልና ከዚህ ቀጥሎ ጸድቀት ጥበብ እንደጌታ ጥበብ በልጆቿ ታወቀች። ለምን? በምን የታወቀችው? ዘፍነውላቸው እስክስታ ባለመውረዳቸው፣ ሙሾ አውጥተውላቸው ባለማቀሳቸው። በዚህ ምክንያት ክርስቶስ አምላክ መሆኑ ታወቀ። ይህ ነገር ማለት ሰው ዘፍኖ እስክስታ ሲያወርድ በመቅረት የእግዚአብሔር ጌትነት ይታወቃል። ዘፈንላችሁ አቀነቀንላችሁ እስክስታ አልወረዳችሁ ማለት እንዲህ የተባለ ምንድን ነው? አቀነቀንላችሁ እስክስታ አልወረዳችሁ ማለት ክርስቶስ እየበላ እየጠጣ እናንተ ሸክም የከበዳችሁ ወደ እኔ ኑ ቢላችሁ አልሰማችሁትም አለ። አልሰማችሁትም። ከኃጢአተኞች ጋር ሲበላ ይሄ እንኳን አልከመጸባህን ነው፣ የቀራጮች ወዳጅ ነው፣ ከኃጢአተኞች ጋር ይበላል አላችሁት። ሙሾ አወጣላችሁ እስክስታ ለቅሶ አላለቀሳችሁ ማለት ደግሞ ዮሐንስ መጥምቅ ሳይበላ ሳይጠጣ ቢመጣ እሱንም አልተቀበላችሁም ማለት ነው። ሙሾ ማውጣት የተባለ ሙሾ ሐዘን ነው። ዮሐንስ በቤቱና ቢሰብካችሁ ሳሰሙት ቀራችሁ።
ክርስቶስ አብሯችሁ እየበላ ቢሰብካችሁ ሳትሰሙት ቀራችሁ። እንግዲያውስ አለ ዮሐንስን አለመቀበላችሁ የኔን ጌትነትን ባትቀበሉ አይደንቅም። ለምን? እሱ ስለ እኔ መልእክተኛ ሆኖ መጥቶ እሱን አለመቀበላችሁ እኔን እንደማትቀበሉ አስረዳ። እኔን አለመቀበላችሁ ሐዋርያትን እንደማትቀበሉ አስረዳ። ሐዋርያት ተቀባይነት ባለማግኘታቸው ሐዋርያትን በከንቱ መጥላታችሁ እኔንም በከንቱ እንደጠላችሁኝ ምስክር ነው ብሎ ጥበብ በልጆቿ ታወቀች። ክርስቶስን በከንቱ ተጠላ፣ የክርስቶስ ወዳጆችን በከንቱ ተጠሉ። ክርስቶስ ታምር ስላደረገ ተሰደበ፣ ሐዋርያት ታምር ስላደረጉ ተሰደቡ። ክርስቶስ ስለፈወሰ ተሰደበ፣ ሐዋርያትም ስለፈወሱ ተሰደቡ። ክርስቶስ እውነት ቢናገር ተሰቀለ፣ ሐዋርያት እውነት ቢናገሩ ቆዳቸው ተገፈፈ፣ አንገታቸው ተቆረጠ፣ ተዘቅዝቀው ተሰቀሉ። ስለዚህ እውነተኛ ሐዋርያት ለእውነተኛው ክርስቶስ ምስክር ናቸው። ጥበብ በልጆቿ ታወቀች የተባለው እሱ ነው። እንመጣበታለን ሰፋ አድርገን ወደኋላ። አንዱን ልንገራችሁና ወደዚህኛው ትምህርታችን እንምጣ። እስቲ ጥበብ በልጆቿ ታወቀች ወይ? ጥበብ በማ ታወቀች? ልጆቿ የተባሉ ይላሉ ሊቃውንቱ። ጥበብ የተባለ ክርስቶስ ነው። ጥበብ በልጆቿ ታወቀች ማለት ልጆቹ የተባለ ክርስቶስ በስራው ታወቀ። በምኑ ታወቀ ነው? አሁን ጥበብ ልጆቹ ጥበብ ክርስቶስ ነው። የጥበብ ልጆች ማለት ምን ማለት ነው? በዚህ ትርጉም ምክንያቱም የክርስቶስ ምኖቹ ማለት ነው? ስራዎቹ ማለት ነው። ጥበብ በስራዋ በልጆቿ ታወቀች ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በስራው ጌትነቱ ታወቀ። እስኪ በስራው በሉ እንጂ በስራው። ብዙ ጊዜ መቼም ቢሸፋፍኑት መገለጥ አይቀርም። በተለይ የእስልምና እምነት ተከታዮቹ እንዲህ ብለው ይጠይቃሉ። ክርስቶስ እኔ አምላክ ነኝ ብሏልን ይላል። አንድ ምስኪን ጋር ቀርባችሁ ብታወቁ ብትከራከሩ ወይም የእነሱን መምራት ብታገኛቸው እውነት ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ይላል። ሁልጊዜ የሚያነሷት ወሳኝ ለእነሱ ወሳኝ ጥያቄ፣ ከባድ ጥያቄ መሆኑን የሚያነሱት ክርስቶስ እኔ አምላክ ነኝ ብሏልን ማለት ነው። ለዚህ መልስ እንዲሆናችሁ ነው ተጠብቃችሁ መስማት የሚገባችሁ፣ ሃይማኖትን ማወቅ ስለሚገባ። ክርስቶስማ አምላክ መሆኑ በስራው ታወቀ። እስኪ በስራው ነው ምን አላችሁ? በስራው ታወቀ። ምን በስራው? አንደኛ በድንግልና በመወለዱ። በምን በመወለዱ? አይደል? ፍጡር በድንግልና ተጸንሶ አያውቅም። ፍጡር በድንግልና ተወልዶ አያውቅም። የፍጡር እናት ከወለደች በኋላ ድንግልናዋ ተገኝቶ አያውቅም። ሶስቱን ያዛችሁ ልጅ አስባለሁ። ፍጡር በድንግልና ተጸንሶ አያውቅም። ፍጡር በድንግልና ተወልዶ አያውቅም። ፍጡር ከተወለደ በኋላ እናቱ በድንግልና ተገኝታ አታውቅም። ስለዚህ ተመልከቱ፣ እናቱ ሳትወልደው ድንግል ናት፣ ስትወልደው ድንግል ናት፣ ከወለደችው በኋላ ድንግል ናት። ሶስት ነገር ያዛችሁ። መቼ መቼ ነው ድንግልና? አትወልደው፣ እሺ፣ ስትወልደው፣ እሺ፣ ከወለደችው በኋላ ምንድን ናት? ድንግል ናት። በሶስት ወገን ድንግልና መጣል ማለት ነው። ሳትወልደው፣ ስትወልደው፣ ከወለደች በኋላ። ይሄ ለምን ምስክር የሆነና ስትሉ ክርስቶስ ሳይወለድ አምላክ ነው። እስኪ አምላክ ሆነ። ሲወለድም አምላክ ነው። ሲወለድ ምንድን ነው? ከተወለደ በኋላ ምንድን ነው? አምላክ ነው። በማይለወጠው የእናቱ ድንግልና የማይለወጥ አምላክ መሆኑን አስረዳ። እንዲህ ይላል ዕብራውያን ምዕራፍ 13 ቁጥር 8 ላይ ይላል ኢየሱስ ክርስቶስ ዘትማልድ ወዮም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው ይላል። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ። ስንት ነገር አመጣላችሁ? ምንድን ነው? ትናንት፣ እሺ፣ ዛሬ እስከ ዘላለሙ። ትናንት ማለት ሰው ከመሆኑ በፊት፣ ዛሬ ማለት ሰው በሆነም ጊዜ ከሆነም በኋላ፣ እስከ ዘላለሙ ማለት ካረገም በኋላ ክርስቶስ አልተለወጠም። ምሳሌ አንድ ንጉሥ በግዛቱ ካለች ከአንዲት ድሃ ቤት አድሮ ቢሄድ ንግስናው ይሻላል አይሻልም? ወንድ እንዲሁም ክርስቶስ በድሆች በእኛ ሥጋ
ከድንግል ማርያም ስለት እፎ ቤተ ነዳይ አደረ ከመ ምስኪን፣ እንዴት እንደ ምስኪን ከድሃ ቤት አደረ ይላል አባ ጊዮርጊስ። እንዴት ሊያድር ቻለ? አዎ ንጉሥ ከድሃ ቤት በማደሩ ንግስናው መንግስቱ ተለወጠ እንዳይባል ባለጸጋው አምላክ ከድሆች ከኛ በመወለዱ ጌትነቱ አልተለወጠም፣ ከባህሪ መንግስቱ አልጎደለም፣ ልዕልናው አልተዋረደም፣ መንግስቱ አልተሻረም፣ ሕይወቱ በሞት አልተለወጠም፣ ብርሃኑ አልጨለመም፣ ኃይሉ አልደከመም ማለት ነው። ስለዚህ በሱ በእናቱ ድንግልና የእናቱ ድንግልና ባለመለወጡ የእርሱ ጌትነት አለመለወጡ በዚህ ያስረዳል። ቃሉ ጋር ናችሁ? ቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥበብን በሥራዋ ታወቀች። አንደኛ በድንግልና በመወለዱ አስረዳ። እነሆ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች አለና ስሙም ይላል ተመልከቱ፣ ሕፃን ተወልደ ለነ ወልድ ተውበ ለነ አለ። ተመልከቱ፣ ሕፃን ተወለደልን ወንድ ልጅም ተሰጠን ይላል። ተመልከቱ፣ ዘስልጣኑ ዲበ ምትከፍቱ አለቅነትም በትከሻው ላይ ይሆናል፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት ይባላል ይላል። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወለደልን ወንድ ልጅም ተሰጠልን፣ ሕፃን ክርስቶስ ተሰጠ። ሊቃውንቱ በሁለት ወገን አድርገው ይተረጉሙታል። ሕፃን ተወለደልን ይላል። አሁን ሕፃን ክርስቶስ ተወለደልን። ወልድ ተውበ ለነ ወንድ ልጅ ደግሞ ወልድ ለሕማም ለሞት ተሰጠልን። ገልብጠው ደግሞ ወልድ ለኩነተ ሥጋ መጣ። ተመልከቱ፣ ሕፃን ሆኖ ተወለደልን ለሕማም ለሞት ተላልፎ ተሰጠልን ብለው ይተረጉማል። ሕፃን ተወለደልን ኢሳይያስ 9:6 ላይ ዘስልጣኑ ዲበ መትከፍቱ አለቅነት በጫንቃው ላይ ነው ማለት ሰው አንድ ነገር በጫንቃው ላይ ካለ ከሌላ አይለምንም። ክርስቶስ አለቅነት በጫንቃው ላይ ነው ማለት ጌትነትን ተሹሞ ያገኘው አይደለም ማለት ነው። ተሹሞ ያገኘው አይደለም። ከትከሻ የራስ እንደሆነ የራሱ የባህሪው ነው እንጂ ክርስቶስ ተሹሞ የከበረ የማደጎ አምላክ አይደለም። ጸጋዎች እንደሚሉት በጸጋ የከበረ አይደለም። ቅባቶችም እንደሚሉት ጌትነትን ተቀብሎ አምላክ የሆነ አይደለም። እንዲያውም እኮ ተመልከቱ፣ ማን ያከብረዋል? አብ አከበረው እንዳይባል እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ ይላል። ለአባቴ ያለው ሁሉ የኔ ነው ይላል። ለማን ያለው ሁሉ? ዮሐንስ 16:15 ላይ ለአባቴ ያለው ሁሉ የኔ ነው ማለት ለአብ ያለው ጌትነት፣ ለአብ ያለው መንግስት፣ ለአብ ያለው ስልጣን የኔ ነው። ያ ስልጣን የኔ ነው ማለት ነው። አብ አከበረው እንዳይባል የአባቱ ክብር የእሱ ነው፣ የመንፈስ ቅዱስ ክብር የእሱ ነው። ቅዱስ ሳዊሮስ ሃይማኖተ አበው ላይ እንደተናገረው አልቦ ውስተ ቅድስት ሥላሴ ግብርናት ወይ ተቀኔዮ፣ በቅዱስ ሥላሴ መካከል አክባሪና ከባሪ፣ ገዥና ተገዥ፣ ጌታና ባሪያ፣ የበላይና የበታች፣ ሹምና ተሿሚ የለም፣ መክበሪያና ከባሪ ተከባሪ የለም ብሎ ይነገራል። እውነት ነው። ለምን? ያ ክብር ሁሉ የወልድ ክብር ስለሆነ። ስለዚህ ክርስቶስ በማደጎ የከበረ ተሹሞ ያገኘ አይደለም። በጸጋ አምላክነት በቅባት ከብሮ አምላክነት የሚገኝ ቢሆን ኑሮ ሁላችንም ጸጋ መንፈስ ቅዱስን በ40 ቀን በ80 ቀን አግኝተናልና እኛም አምላክ በሆን ነበረ። ተመልከቱ። አይ ሰው ስለሆነ ክብር ይቀበላል እንዳንል ሰው ቢሆንም አይለወጥም። እስኪ አይለወጥም በሉ። ምክንያቱም አምላክ ይለወጣል እንዴ? ከተለወጠ አምላክ አይደለም፣ ካልተለወጠ አምላክ ነው። ስለዚህ ካልተለወጠ ክርስቶስ ቃል ሰው ሲሆን ይለወጣል አይለወጥም ብንባል አይለወጥም። ካልተለወጠ አምላክ ነው። አምላክ ከሆነ ለአምላክ ክብር የሚሰጥ አምላክ የለም። ከባሪ አምላክና አክባሪ አምላክ የለም። እግዚአብሔር አንድ ነውና ሰው ስለሆነ ራሱን ድሃ አድርጓል ቢባል ድሃ አድርጓል መባሉ ድሃ ስጋ ለብሶ መታየቱ እንጂ ባለጸግነቱ በድህነት ተለውጦ ግን አይደለም። ባለጸግነቱ በድህነት ተለውጦ አይደለም። ባለጸጋው ስለኛ ድሃ ሆነ። አንደ የርሶ እንኩሉ እንዘባይኑት እንኩሉ አንደ የርሶ እንኩሉ ከሁሉ ባለጸጋ ሲሆን ራሱን ከሁሉ ድሃ አደረገ ይላል አባ ሕርያቆስ። ይባል ማለት ነው። ባለጸጋ ሲሆን ማለት ባለጸጋ እንደሆነ ድሃ ሆነ ማለት ነው። ባለጸጋ እንደሆነ ማለት አቤት
ምን ማለት ነው? ባለጸጋ እንደሆነ ማለት ባለጸግነቱ ሳይለወጥ ድሃ ሥጋ ለብሶ ታየ። ምን ነው አባቴ አከበረኝ መንፈስ ቅዱስን ቀባይ ይላልሳ ቢሉ መክበር የሚገባውን ሥጋ ለብሷልና መክበር የሚገባውን ሥጋ ስለለበሰ ከብረ ይባላል። ክቡሩ ጌታ መክበር የሚገባውን ሥጋ ስለለበሰ ያ ሥጋም ስለከበረ ከእሱ ጋር አንድ ስለሆነ መክበር የማያስፈልገው አምላክ ከበረ ተብሎ ይነገርለታል። ልዑል እግዚአብሔር ሲሆን ቀድሞ ልዑል ያልነበረን ሥጋ ስለለበሰና ያ ሥጋ ከፍ ስላለ ተለዓለ ከፍ ከፍ አለ ተብሎ ይነገራለታል። እርሱ ተመልከቱ የሚበልጠው የሌለ ያልነበረው ነገር ኑሮ በዘመን የሚጨመርለት የሌለ ሕያው አምላክ ሲሆን ነገር ግን ድሃ የነበረ ሥጋ ቃልን ሲዋሃድ በቃል ባለጸግነት አምላክና ጌታ ምሉ ስለሆነ ከዚህ የተነሳ በለጠ ተብሎ ይነገርለታል። ተብሎ ይነገርለታል። ቀድሞውን ቢሆን ቀድሞ ኑሮ አላደገው እድገት ግን ያለ ይመስላችሁ። ምን ነው መንፈስ ቅዱስን ተቀባ ይባላልሳ ቢሉ ሥጋውን ያከበረው እርሱ ነው። ነገር ግን በተለየ አካሉ ሰው የሆነ ወንድ ሲሆን ሥጋውን ያከበረበት ስልጣን ግን የአብ ነው፣ የወልድ ነው፣ የመንፈስ ቅዱስ ነው። ከዚህ የተነሳ ተመልከቱ መጻሕፍት አንድ ጊዜ መንፈስ ቅዱስ ሥጋውን በመንፈስ ቅዱስ ከበረ ይሉታል። አንድ ጊዜ ደግሞ ለሊሁ አንገሶ ለሥጋው ተመልከቱ ወረሰዮ አሐደ ምስሌሁ አልቦ መኑሂ ዘተሳተፎ በፈጢረ ሥጋሁ ይሉታል። ራሱ ሥጋውን አነገሰው። ሥጋውን በማክበር የተሳተፈው ማንም የለም። ራሱ ሥጋውን አከበረ፣ አነገሰ፣ ከራሱ ጋርም አንድ አደረገው ብሎ ይናገራል። ሌላ ቦታ ላይ ስናገኛቸው ደግሞ አይ መንፈስ ቅዱስን ተቀባ ይላሉ። ምን ማለታቸው ነው? መንፈስ ቅዱስ ቀባይ ቢልም ልክ ነው። አብ አከበረ ቢልም ልክ ነው። ራሱ ብቻውን አከበረ ቢልም ልክ ነው። በተለየ አካሉ ሰው ቢሆንም ሥጋውን የለበሰው ሰው እሱ ብቻ ቢሆንም ነገር ግን ተመልከቱ ሥጋው የከበረበት ስልጣን የሦስቱም ነው። የማንም አልባችሁ ክርስቶስ የሞተ እሱ ነው፣ የተነሳ እሱ ነው። የሞተ እሱ ሲሆን የተነሳ እሱ ሲሆን የተነሳ በራሱ ስልጣን ነው፣ በአብ ስልጣን ነው ብንል ተመልከቱ አንዱን መጽሐፍ ስታነቡን አብ አስነሳው ይላል። አንዱን መጽሐፍ ስታነሱት ደግሞ እኔ ራሴ ሥጋዬን ከነፍሴ ነፍሴን ከሥጋዬ ለያታለሁ ይላል። ደግሞ ዮሐንስ አስር ስታነቡ ደግሞ አልቦ ዘያሃይደኒ አምዴ እስመ ብጉሊት አንራሂ ወሲማ ነፍሴን ከሥጋዬ ለያት ራሴ ስልጣን አለኝ፣ ራሴ ለያታለሁ፣ ራሴ መልሻ እኖራታለሁ ይላል። የሐዋርያት ሥራ ደግሞ ስናነብ አባቱ አስነሳው ይላል። አንድ ጊዜ አባቱ አስነሳው፣ አንድ ጊዜ ራሴ እነሳለሁ። ምንድን ነው ትርጉሙ ተብለን እንጠየቅ። ሁሉም እውነት ነው። አባቴ አስነሳ ይልም ልክ ነው። ራስ የተነሳው ይልም ልክ ነው። ለምን የተነሳ እሱ ብቻ፣ የተነሳበት ስልጣን የሦስቱ። ተመልከቱ የተነሳበት ስልጣን የማን ነው? በሉ እንጂ እስኪ ይህችን ተደጋጋሚ ምሳሌ ነገራችሁ። የትንሽ ጣታችሁን አውጡ። በጣም ጥሩ ቆጠሯት። ስንት ክፍል አላት? አቤት ስንት ምን አላችሁ? ስንት ጣት ትባላለች? ወልድ መንፈስ ቅዱስ ስንት እግዚአብሔር ይባላሉ? በሉ እንጂ ስንት ክፍል አላት? ሥላሴ ስንት አካል አላቸው? ሦስት አካል። ስንት ጣት ናት? አቤት በጣም እውነታችሁን ነው። እሺ ጥፍር ያለችው ከየት ነው? አቤት ከታች ጀምሮ በቅሎ የወጣ ነው ላይ ብቻ ነው የበቀለ? አይታችሁታል? የበቀለበትን አይታችሁታል? ሐኪሞች እንኳን መናገር ይችሉ ይሆን? አይታችኋል? እኔ ሐኪሞችንም ጠይቄያለሁ፣ የጥፍር ሐኪም ጠይቄያለሁ። እውነት ጠይቄያለሁ። አንደኛ ጠይቄያለሁ፣ ሁለተኛ መጽሐፍ ነግሮኛል። እነሱ ባይነግሩኝ መጽሐፍ ነግሮኛል። ችግር የለም። ከእነሱ ይልቅ መጽሐፉን መማመን። ስለዚህ ከመጽሐፉም እንደሚለው ጥፍር የበቀለ ከላይኛው ብቻ ነው። ሥጋ የለበሰ ከሦስቱ ማን ብቻ ነው? ወልድ በሉ እንጂ። አቤት ነገር ግን ጥፍሪቱ ግን የማን ናት? የሦስቱም በሉ እንጂ። ተመልከቱ ጥፍሪቱ የማን ናት? የሦስቱ። የበቀለችው ግን ከየት ነው? አንዱ ብቻ ነው። ሥጋ የለበሰ ማን ብቻ ነው? ነገር ግን ሥጋው የከበረ በማን ስልጣን ነው? በአብ ነው? በወልድ ነው? በመንፈስ ቅዱስ ነው? በሦስቱም ስልጣን ነው። የለበሰው ግን በተለየ አካሉ ማን ነው? ወልድ በሉ እንጂ። ይቺ ጥፍር
ይቺን የመጨረሻይቱ አጽቅ የመጨረሻይቱ የጣት ክፍል ጥፍር ስላላት ከታችኛው ተለይታለች። ወልድ ሥጋ በመልበሱ ከአብ ከመንፈስ ቅዱስ ተለይቷል? አልተለየም። መጨረሻይቱ የጥፍር ክፍል ላይ ጥፍር በመጨመር አጽቅ ላይ ጥፍር በመጨመሩ አራተኛ አጽቅ ተጨምሯል። ወልድ ሥጋ በመልበሱ ሥላሴ አራት ሆነዋል? አልሆኑም። እንዲህ አድርጎ እናምናለን። ይህ የተናገረ ሊቅ ቅዱስ ሳዊሮስ ዘስሙናይል ይባላል። መጽሐፍ አለው። ብራና ማንበብ ከቻላችሁ ድርሳን 2 ላይ ይገኛል። ቅዱስ ሳዊሮስ ዘስሙናይል ማለት ነው። ከቃሉ ጋር ናችሁ። ስለዚህ ስጋውን ራሱ ለበሰው፣ በሶስቱ ስልጣን ከበረ። ከዚህ የተነሳ መክበር የማያሻው ቃል በከበረ ስጋው በኩል መክበር ባስፈለገው ስጋው በኩል ከበረ፣ ከፍ አለ፣ ተበለጠ፣ ተሻለ፣ እንዲህ አለ ተብሎ ይነገርለታል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ በድንግልና በመወለዱ ይህን ተናገረ፣ ይህንን አስረዳ። ከዚያ ቀጥሎ ደግሞ በምኑ አስረዳ? ከቃሉ ጋር ናችሁ። በልጆቿ ምን አለች? ታወቀች ሆኑ ጸደቀች፣ ታወቀች አለ። ታወቀች ሆኑ ምን ማለት ነው? ጥበብ ክርስቶስ ሆኑ ጌትነቱ በሥራው ምን አለ? ታወቀ። ሲያስተምር ደግሞ እንደ ነቢያት እንደ ኢሳይያስ ከመዝን ይቤ እግዚአብሔር ጸባዖት የሰራዊት ጌታ እግዚአብሔር እንደዚህ ብሏል ብሎ አይሰብክም ነበረ። እንደ ዘካርያስ ከመዝን ይቤ እግዚአብሔር ዘኩሎ ይመልክ ሁሉ የሚገዛ እግዚአብሔር እንዲህ ይላል ብሎ አያውቅም። እንደማን ከመዝን ይቤ እግዚአብሔር እግዚአ መናፍስት ብሎ የመናፍስት ጌታ እግዚአብሔር እንዲህ ይላል ብሎ እንደ ሄኖክ እንደ ዕዝራ እንደ ዳንኤል አያስተምርም፣ አላስተማረም። ወይም እንደ ሕዝቅኤል ከመዝን ይቤ እግዚአብሔር አዶናይ ብሎ አላስተማረም። ወይም እንደ ዳዊት ነበበ እግዚአብሔር በመቅደሱ ብሎ ደግሞ አላስተማረም። እግዚአብሔር እንዲህ ብሏል ብሎ ሳይሆን ያስተማረ አንሰ እብለክሙ እኔ እላችኋለሁ እያለ ያስተማረ። እስቲ እኔ እላችኋለሁ። ከዚህ የተነሳ ወንጌል ምን አለ? ሲያስተምርም እንደ ባለስልጣን ያስተምራቸው ነበር። እስኪ እንደ ባለስልጣን ነው። በደንብ ስሙ። ጆሮአችሁን በደንብ አድርጋችሁ እንድትይዙት ሃይማኖታችሁን መመስከር እንድትችሉት መቼ ክፉ ዘመን እንደሚመጣ እናውቅ። ስለዚህ ተመልከቱ፣ እንደ ባለስልጣን ያስተምራቸው ነበር። እስኪ በሉ አቤት። ሙሴ ሲያስተምር እንደምን ነው? እግዚአብሔር እንዲህ ብሏል። እስኪ በሉ ኢሳይያስ ሲያስተምር እግዚአብሔር እንዲህ ብሏል። ወልሽ ሕዝቅኤል ሲያስተምር፣ ዘካርያስ ሲያስተምር፣ ዳዊት ሲያስተምር፣ ሐዋርያት ሲያስተምር፣ ክርስቶስ ሲያስተምር እኔ ግን እላችኋለሁ። እስኪ እኔ ግን እላችኋለሁ። እኔ ግን እላችኋለሁ። ጌትነቱን በደንብ አድርጎ ሲያስረዳ እንደ ባለስልጣን የሕጉ ባለቤት እሱ ስለሆነ እገሌ እንዲህ ብሏል ብሎ ሳይሆን የሚያስተምር እኔ ግን እላችኋለሁ ይላል። ደግሞ ሲያስተምር ራሱ ብቻውን ተለይቶ እንግዲያማ ወልድ ብቻውን ተለይቶ የሚያስተምር የወልድ ሕግ ብቻ ናት እንዳንለው ደግሞ እንዲህ ይላል። ወዝኒ ቃል ዘአነ ነገርኩክሙ አኮ ዘእምኀቤየ ዘነበብኩ አላ አቡየ ዛሎ ብየ ውእቱ ይገብሮ ለኩሉ ግብር ይላል። ምን ማለቱ ነው? አሁን እኔ የምነግራችሁ ቃል ይላል ከራሴ የተናገርኩት አይምሰላችሁ፣ በእኔ ያለ አብ ይናገራል እንጂ ይላል። በማን ያለ ይላል? ታዲያ ብዙዎች እንዲሁም ማምላክ ለጌትነቱ ማስረጃ የሆነውን ጥቅስ ብዙዎቹ ማለሻ መጽሐፍ መስለው ይጠቅሱታል። እኔ ራሴ የተናገርኩት ከራሴ የተናገርኩት አይደለም ማለት የእኔ የብቻዬ ትምህርት አይምሰላችሁ። እንግዲያሳ አብ በልብነት ከኔ ጋር ሆኖ በእኔ ቃልነት ይነገራል እንጂ ማለት ነው። ቃሉ ጋር ናችሁ። ስለዚህ ጥበብ በጥበቧ ጥበብ በስራዋ ታወቀች። ክርስቶስ አንደኛ በእናቱ ድንግልና፣ ሁለተኛ በምኑ ታወቀ? በትምህርቱ በሉ ላላችሁ ምን እያለ በማለቱ አንሰ በለክሙ እኔ እላችኋለሁ እንጂ እንዳትረሱ። እስኪ በሉ እንደገና እኔ ግን እላችኋለሁ። አስሩን ትእዛዛት ሙሴ ሲሰራ እግዚአብሔር እንደዚህ ብሏችኋል ዮም እስራኤል አንድ ቀን ብለዋል አይደለም? ተነጋግረንበታል። ከመዚህ የረክቡ እግዚአብሔር እንዲህ ብላችኋል ሲላቸው
ምን ጊዜ ከመዚህ የለቅሙ ይለናል። እግዚአብሔር እንዲህ ብሏቸዋል አትበለን እንግዲህ ራሱ እግዚአብሔር ይንገረን ብለው ነበር አሉ። አንድ ቀን መጽሐፍ ነው ያለ እስራኤል ጠግበው ማለት ነው። ኋላ ወደ ተራራው ይዛቸውና አለውና እግዚአብሔር ጊዜ ደመና መብረቅ ድልቅልቅ መጣ። ሲመጣ እስራኤል እንደ ሻክ ተለጠፉ፣ ረገፉ እንደ ቅጠል። እግዚአብሔር ከሙሴ ግንባር ላይ የስንዴ ቅንጣት የምታክል ብርሃን ስሎ ሰደደው። ኋላ ሙሴ ፊቱ ዘወር አደረገና ከመዚህ የለቅሙ እግዚአብሔር እንዲህ ብሏቸዋል አላቸው። እንኳንስ ከእግዚአብሔር ፊት ከደመናው ፊት መቆም አልተቻላቸው። ኋላ እንደዚያ ሲላቸው ሙሴ እይትናገረን እግዚአብሔር አላ ይትናገረን ሙሴ እግዚአብሔር አይናገረን እግዚአብሔር ሙሴ ይናገረን አይናገረን አሉ። አጥማቸውን አወቁት ማለት ነው። ግን ሙሴም ቢሆን እግዚአብሔር ለሰልያት ሙሴም ቢሆን የእግዚአብሔር ባለሟል ቢሆን ሲያስተምር እግዚአብሔር በደመና ውስጥ ሆኖ በሰባት መጋረጃ በብርሃን መጋረጃ ይናገረው ነበር እንጂ እግዚአብሔር ፊት ለፊት እያየ አልነበረም። ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ምን እያለ ይህ ግን እላችኋለሁ እያለ አስተማረ። የሕግ ባለቤት ሐጋጌ ሠራየ ሕግ እግዚአብሔር ሐዲስ ኢየሱስ ክርስቶስ የነቢያት እና የሐዋርያት የማዕዘናቸው ራስ መድኃኒታችን ኢየሱስ ክርስቶስ እኔ እላችኋለሁ እያለ እንደ ጌትነቱ አስተማረ። አጋንንትን ሲያወጣሳ ሐዋርያት አውጥተዋል። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ወበስሙ ለእግዚእነ ኢየሱስ ክርስቶስ ተንስ ተናገሩ። በጌታ ኢየሱስ ክርስቶስ ስም አንተ ሽባ ተነስ ሲሉት ይነሳና ብድግ ይላል። በጌታ ኢየሱስ ክርስቶስ እና አንተ ጋር ውጣ ሲሉት ይወጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ በስም አጠራሩ በምስጋና ይገባውና እርሱ ግን ምን አለ? እንዲሁ ይገርማል። በዚህ ዓለም ያሉ የእምነት ድርጅቶች ከኦርቶዶክስ ተዋሕዶ ውጭ ማለት ነው ያሉት የሰይጣን ያህል እንኳን እውቀት የላቸውም። እኔማ አምላክ ይከልክል ከከፋቸው በራሳቸው ያውቃሉ። ምንድን ነው የሚለው ሰይጣን ራሱ ምን እንዳለ ሰምታችሁታል? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ኦ ክርስቶስ ወልደ እግዚአብሔር ሕያው አይመርኩከ ከመ መኑ አንተ ታጥፋነ ዘእንበለ ይጻእ ታጥፋኒ ዘእንበለ ይጻእ ጊዜ የሕያው የእግዚአብሔር ልጅ ክርስቶስ አንተ ማን እንደሆን አውቄሃለሁ፣ እባክህ ጊዜ ሳይደርስ አታጥፋኝ። ሰይጣን ራሱ የክርስቶስን ጌትነት ያውቅ ነበር። አሊያ ግን ጌታ ግን ጌትነቱን ካወቀ ስለማያሰቅለው መድኃኒተ ዓለም እንዲደረግ ካሳው እንዲከፈል ዝም በል ይለዋል። ጌትነቱን እንዲመሰክር አይፈቅድለትም ነበር። ዝም ይለዋል። ቃሉ ጋር ናችሁ? ቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን እና ተመልከቱ፣ አጋንንትን ሲያወጣ በታምራቱ በታምራቱ ሆኖ አጋንንትንም ደግሞ በስሙ ለኢየሱስ ክርስቶስ እንዳሉት እንደ ሐዋርያት በገሌ ስም ሳይል ውጣ ብሎ በስልጣኑ አዞ አጋንንትን ያወጣቸዋል። በስልጣኑ እንጂ ማድረግ የሚቻለው አምላክ ብቻ ነው። ዱያንን ሲፈውሳቸው ቅዱስ ጴጥሮስና ቅዱስ ዮሐንስ የሐዋርያት ሥራ ምዕራፍ 3 ምዕራፍ 5 ሌሎችንም ስታረቁ ታገኛለን። ሲፈውሱ በጌታ በኢየሱስ ክርስቶስ ስም አንተ ሽባ ተነስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሲያነጻ ብትወድስ ከለምጽ አንጻኝ አለው። እፈቅድ ንጻ አለው። እወዳለሁ ንጻ። ምንድን ነው ያለው? እወዳለሁ ንጻ በሉ እንጂ ሙት ሲያስነሳ የዳዊቱ ልጅ ሙቶ ቢያገኘው አንተ ጎበዝ እልሃለሁ ተነስ። እስቲ እልሃለሁ ተነስ በሉ። እልሃለሁ ተነስ ነው እንጂ እግዚአብሔር እንዲህ ብሎ አልተነስ አይልም። አልዓዛርንም ሲያስነሳ ምንድን ነው ያለው? አልዓዛር ና ወደ ውጭ ና ወደ ውጭ። አንዳንድ ሰዎች ግን አስቀድሞ አልዓዛር ከማስነሳት በፊት ወደ አባቱ ጸልዮ የለምን ብለው ያነሳሉ ጥያቄ። እዚያው መልሶ አለ። ምን አለ? ጸልይ አባት ሆይ ሁልጊዜ እንደምትሰማኝ ያውቃለሁ፣ አሁንም ትሰማኛለህ አለና ተመልከቱ። እዚያው ቀጥሎ ምን አለ? ነገር ግን ይህንን ስለሚሰሙኝ ሰዎች እላለሁ ይላል። ስለነማን እላለሁ ይላል? ምን ማለት ነው? ደቀ መዛሙርቴ ጸልየው እንጂ በራሳቸው ተመክተው ታምር ማድረግ እንደማይችሉ ለእነሱ ለማስረዳት ይሄንን እላለሁ ለማለት፣ ነገር ግን ስለሚሰሙኝ ሰዎች ይህን እላለሁ ብሎ ዮሐንስ ወንጌል ምዕራፍ 11 ላይ አስቀምጦላቸዋል። ስለዚህ በስልጣኑ ሙት በማስነሳቱ፣ በስልጣኑ አጋንንት በማውጣቱ፣ በስልጣኑ አጋንንትን በማዘዙ፣ በስልጣኑ ህብስት በማበርከቱ፣
ስልጣን በመስጠቱ ኋላ ደግሞ ምን አለ? እሺ አሉት ሐዋርያት። አንተን ተከትለን ምን እንሰጥሃለን? አሁን ደግሞ ተመልከቱ፣ በስጦታው ሊታወቅ እኮ ነው ደግሞ። አንተን ተከትለን ምን እናገኛለን አለው ቅዱስ ጴጥሮስ። እንግዲህ እኮ ቅዱስ ጴጥሮስ አንድ አህያ ጥሎ ነው የመጣው። ዞሮ ግን ሁሉ ትቶ ተከትሎታል። አይደለም እንዴ? ቅዱስ ጴጥሮስ ደግ ነው ማምላክ። እኔ እንዲያው አሁኑ ላይ ይታየኛል። የ50 ዓመት ሽማግሌ ነው አይደለም እንደ ቅዱስ ጴጥሮስ የ50 ዓመት ሽማግሌ ጌታ የ30 ዓመት ወጣት ሆኖ የ30 ዓመት ወጣት ሆኖ ሄደና ተከተለኝ አለው። አምላክ ነኝ አላለው። ዛሬ እንኳን ማመን አቅቶኛል። የሁሉ ተጽፎልን ታምራቱ ተደርጎ አምላክ ነኝ አላለው። ታምር ሲያደርግ ያላይ ዝም ብሎ ተከተለኝ። ምንድን ነው አንተ የምከተልህ ማለት ይችላል። የት ነው የምትኖር? ምን ታበላለህ? ምን ታጠጣለህ? እንዲሁ መረቡን ትቶ ተከተለ። የ50 ዓመቱ ሽማግሌ አንዳንድ ቀን እንግዲህ በደግነቱ ደጋይ ጌታ ሞታለሁ ሲል ይመክር አይባልም ይል ነበር። እንደሱ አትበል ሞታለሁ አይባልም ይላል። እስከሚበቃ ድረስ ሀብተ መንፈስ ቅዱስን እስከሚቀበል ድረስ ደግ ነበር። ጥያቄም ሲጠይቅ ፈጥኖ እጁን አውጥቶ የሚመልስ ቅዱስ ጴጥሮስ ነበር። ደግሞ ይሳካለታል። ቅንነት እኮ በጎ ሀብት ነው። ከ150 ዳዊት ይላል አልገበሬ የልብ ምንድን ነው? ግን የዛሬው ሰው ደግሞ ይህን በስፍር ነው ማስረጃ ነው። ልቡም ቅን አይደለም ዳዊት ላለመድገም ዝም ብሎ ከ150 ዳዊት የልብ ቅንነት ይላል። ለአዳመች ቅንነት ነው ዋናው ቁም ነገር። ቅንም አይደለም አትደግምም ደግሞ። ስለዚህ ብትደግሙ ይሻላችኋል። ያልሆነ ተረት አታሮቱ። ከቃሉ ጋር ናችሁ። ዚያር ወዳችሁ በቅንነቱ ተመልከቱ። ሁሉም ጥያቄ ይመልስ ነበረ። አላችሁ የላችሁ? ቅዱስ ጴጥሮስ ዮሐንስ ምዕራፍ 19 ምን ተንረክብ ሁሉ ሀደግ ነው ጥሎናል። ምን ተንረክብ ሁሉም ተተከተልን ምን ትሰጠናለህ አለው። ተመልከቱ እናንተማ እኔን እናታችሁን አባታችሁ ትላችሁ የተከተላችሁን በ12ቱ ነገደ እስራኤል በ12 ወንበር ተቀምጣችሁ እንድትፈርዱ አደርጋችኋለሁ። ስልጣን የተበደረ ሰው ስልጣን ይሰጣል። ክርስቶስ ጌታ በመሆኑ ለሌሎች ስልጣንን ሾመ። ለሐዋርያት አጋንንትን እንዲያውም ምን አለመሰላችሁ? በስሜ የሚያምኑት ይሄ ታምር ይከተላቸዋል። አጋንንትን ያወጡ በስሜ አጋንንትን ያወጣሉ፣ ለምጻሞችን ያነጻሉ፣ ሙታኖችን ያነሳሉ፣ ሙታንን ያነሳሉ፣ መርዝ እንኳን ቢጠጡ አይጎዳቸውም ብሎ ዮሐንስ 16 ላይ አጋንንት አውጡ፣ በስሜ አጋንንትን አውጡ፣ እንደ ለምጽ አንጽሁ፣ ለምጻሞችን አንጹ፣ ሙታንን አንጹ፣ ሙታንን አንጹ ብሎ ድውያንን ፈውሱ፣ ጊንጡን እባቡን እርገጡ ብሎ ስልጣን ሰጠ። ክርስቶስስ ፈጣሪ ባይሆን ስልጣን መስጠት ባልተቻለው ነበር። ጥበብ ጸድቀት ደቂቃ ጥበብ በልጆቿ ታወቀች። ወሩስ ምን አላችሁኝ? ጥበብ በልጆቿ ታወቀች። ይህን ሁሉ አደረገ። ታዲያ ሰዎች የክርስቶስን ይህንን የሚያዩበት አይደላቸውም። ብዙ ጊዜ በተለይ አንድ የተጻፈ መጽሐፍ አንብቤያለሁ፣ ሌሎች የጻፉት ነው እና አምላክ ይተኛል እንዴ ይላል፣ አምላክ ያንቀላፋል ይላል። እንግዲህ ፍጡር ባህሪ ይገስጻል። ይሁላችሁ መንፈስ ያውቆናል። ይህንን ያሳየቸውም ሰይጣን ይሁላችሁ አምላክ ይተኛል ካለ ፍጡር ባህሪ ይገስጻል። ነፋሳት ይታዘዙለታል። እንዴት ነው ይቻላል? አምላክ ሰርግ ይጠራል። እንግዲህ ፍጡር ዋን ጠጅ ያደርጋል። መልሱስ ያው ያለን ሁሉት ማለት አምላክ ይሰቀላል። እንግዲህ ፍጡር ሞትን በሞቱ ይገላል። በሞቱ ሞትን ገደለ ተብሎ በመጽሐፍ ላይ ተጽፎለታል። ጥልን አጠፋ። ቆላስይስ ምዕራፍ 2 ቁጥር 14 ላይ በመስቀሉ ጠላትን ደመሰሰው ተብሎ ተነግሮለታል። የሞትን ችንካር አወለቀ ተብሎ ተጽፎለታል። አይቴ ቀኖትን ነው ሞት ክርስቶስ ተነስቷልና ሞት ችንካር ወዴት አለ ተብሎ ተጽፎለታል። አንደኛ ቆሮንቶስ ምዕራፍ 15 ላይ ችንካር ወዴት አለ? የፍጡር ሞት የሞትን ችንካር ያወጣል። የፍጡር ሞት ሰይጣንን ይቀጠቅጣል። ፍጡር እንዲያውሎ በፈቃዱ መሞት ይቻላል። ፍጡር ሲሞት ሰማይና ምድር ይናወጣል። ፀሐይ ይጨልማል። ጨረቃ ደም ትለብሳለች። ከዋክብት ይረግፋሉ። አለት ይሰነጠቃል። ምድር ትናወጣለች። ሙታን ይነሳሉ። መጋረጃ ይቀደዳል። የድነት በመሆኑ ጌታ በመሆኑ ይህን ሁሉ አደረገ። ጥበብ በስራዋ ታወቀች። በስራዋ ታወቀች ማለት አቤት ሌላው ቀርቶ
ሲያዝ እንኳን ጌትነቱን አሳውቆ ነው የተያዘው። ሐሙስ ማታ አይሁድ ሊይዙት እንኳን ሲመጡ ጌትነቱን አሳውቆ ነው የተያዘው። እንዴት አድርጎ ነው ያሳወቀው? ምን ፈልጋችሁ ነው አላቸው። የናዝሬቱን ኢየሱስን እኔ ነኝ አላቸው። ፍግምግም ብለው ዮሐንስ ወደቁ። ዮሐንስ ምዕራፍ 18 ቁጥር 1 ላይ ስፈቅድላችሁ ነው የምትይዙኝ፣ እናንተ በግድ የገደላችሁ የሰቀላችሁ አይምሰላችሁ ለማለት ጌትነቱን ለማሳወቅ ፍግምግም አደረጋቸው። ሲፈቅድላቸው እኔ ነኝ ብያችሁ ሄድ እንዴ ሲላቸው ያዙት። ሲያዙ ሰማይና ምድርን አሳዘናቸው። እስቲ ጨረቃን በፈጠረ ፀሐይን በፈጠረ ከዋክብትን በፈጠረ ምድርን በፈጠረ እናምናለን ትላላችሁ ውሸታሞች፣ የእነዚህ ጌታ ማን ነው አለና 6 ሰዓት ላይ ያጨለማቸው። የእነዚህ ጌታ እኮ እኔ ነኝ ለማለት እነዚህ ሁሉ አድርጎ ጌትነቱን ኃይሉን ገለጣል። ኋላሳ ሞተ፣ ተቀበረ፣ ተቀብሮም ተነሳ። ተቀብሮም ሲያበቃ ተነሳ። ውሸታቸው የውሸታቸው አለማሙ ተሰርቆ ተወስዷል አድርገው አይደረስ ቅዱስ ዮሐንስ አፈወርቅ እንዲሁ ማምላክን ነፍሴን የሚያረስልኝ እዚያ ላይ አድርጎ የሚመልስላቸው አሳየ። እንዲህ ይላቸዋል፣ አንድ ውሸታ አይሁዳዊ፣ አንድ ወንበዴ፣ እስኪ ክርስቶስ ተሰርቆ ከሄደ የሰረቁትን ሰዎች ለምን ሰደዳችኋቸው? አንድ ጥያቄ። ምክንያቱም ምንድን ያሉ ወታደሮች ሰርቀው ወሰዷቸው ነው ያሉ። ሰርቀው ከወሰዱት ጥያቄ ለምን ሰደድካቸው? መሳሪያ ይዘህ ጎራዴ ጋሻ ታጥቀህ በመቃብር ላይ የተጎለጥክ ልትበላሉ ልትጠብቅ ነው እንጂ ለምን ሰደድካቸው? ካላያቸው መስረቃቸውን በምን አወቅ ብሎ ይመልስላቸዋል። በዚያውስ ላይ አንቱ ሸታ እንኳንስ ገጀራ ሰይፍ ጎራዴ ከታጠቀ ወታደር መሃል ገብተው ስጋውን ሰርቀው ሊወስዱ ይቅርና ሐሙስ ማታ እንኳን አንድ ሰይፍ ሳያይ ሁላቸውም አናውቀውም እያሉ ሲግሉት አልነበረምና ሰይፍ ሳያዩ የካሪ ወታደሮች ሴትን ፈርተው ክርስቶስን አላውቀውም ያሉ ክርስቶስ ሐዋርያት ናቸው። ከዚያም እሑድ ማለዳ መጥተው ወታደሮችን አሸንፈው መጥተው ስጋውን ተሰርቀው የሚወስዱት ብሎ በዚህ ይሞክታቸዋል። ተነሳ። ጌትነቱ መነሳቱ በዚህ ብቻ የታወቀ አይደለም። ምን አለ? ይሄ ተላልፌ እሰጣለሁ፣ እሰቀላለሁ፣ በሦስተኛው ቀን እነሳለሁ፣ የትንሣኤ ምስክር ይሆን ዘንድ መንፈስ ቅዱስን እልካለሁ። በ50ኛው ቀን መንፈስ ቅዱስ መጣ። ሐዋርያትም ተናገሩ። 72 ቋንቋም ተገለጠላቸው። እኒህ ሰዎች የምናውቃቸው የገሊላ ሰዎች አይደሉምን ይላሉ። እንግዲህ እኮ ተመልከቱ፣ እነሱም 72 ቋንቋ ይሰማሉ። ቅዱስ ጴጥሮስ በአንድ ቋንቋ እየሰበከ ለ72 ቋንቋ ተናጋሪ ሰዎች ይሰማቸው ነበር። ኋላ ምናምን እኒህ ሰዎች የገሊላ ሰዎች አይደሉ ናቸው፣ በየቋንቋችን ይሰማናልሳ እኔም እንዳንተ ተባባለ ሰው። እንግዲያስ በስማ በምታምኑት በክርስቶስ በምትሰሙት አምነናል። 3000 የመንፈስ ቅዱስ እሸቶች በባለ 50 አመኑ ማለት ነው። ይህ መንፈስ ቅዱስ መውረድ በስልጣኑ ጥበብ ጸድቀ እንደ ጭቃ ጥበብ ክርስቶስ በስራው ታወቀ። በስራው ታወቀ በሉ። ስለዚህም ምርጥቃው ነዋይ ዩሪት ቅዱስ ጳውሎስ ተመልከቱ። አራዬ ከመውለድ እግዚአብሔር ውእቱ በኃይሉ ወበመንፈሱ በኃይሉ ሞትን ድል አድርጎ በመነሳቱ መንፈስ ቅዱስን በመላኩ የዓለማት ጌታ እንደሆነ በዚህ ታወቀ ብሎ ሮሜ ምዕራፍ 1 ቁጥር 1 ላይ ቅዱስ ጳውሎስ ተናገረ። ማን? ኢሳይያስ ሞቷል። በኢሳይያስ ሞት መንፈስ ቅዱስ አልወረደም። በአብርሃም ሞት መንፈስ ቅዱስ አልወረደም። በነቢያት ሞት መንፈስ ቅዱስ አልወረደም። በክርስቶስ ግን መንፈስ ቅዱስ ወረደ። ከዚያም የተነሳ በስሙ ያመኑት ስሙን የሚሰብኩት አጋንንትን አዘዙ፣ ሽባን ተረተሩ፣ ድውይ ፈወሱ፣ ዲዳ አናገሩ፣ ሙት አነሱ፣ ኅብስት አበረከቱ። ይህን ሁሉ አደረጉ። ጥበብ ጸድቀትም ደቂቃ። ከዚያ በኋላ ክርስቶስ መድኃኒታችን ከስራውም በኋላ በልጆቹ በሐዋርያት ተገለጠ። በማን ተገለጠ? እዚህ ለመድረስ ነው ይላል ሊቃውንት ትርጓሜ ሲተረጉሙ። እስከዚህ ለመድረስ ነው በለው። እስካሁን የመጣንበት አምን ለመድረስ ነው።